ሁሉም ጠመዱን በቃ ገንዘብ ለሱ ሳይሆን ለኛ ሳይሆን ለሱ ያስገባሽ እኛ ለከነሽ አንቺ ለእሱን ያበላሽው ነበር ብር ገንዘብ አለኝ 2 አመቱንም እኔ ምንም አልሆነብኝም አልኩት ከዛ እነሱ እንደዚህ አይደለም ብሎ በቃ የሆነ ማይሆን ነገር ተናገሩና ዘጉብኝ ስልክ በቃ እኔ ስራበላች ቤተሰቦቼ ሊያምኑኝ አልቻሉም እነሱን ላሳምናቸው በምን ላሳምናቸው ከብራዘሬ ጋር ከኔ ጋር እንኳን ራሱ ቪዲዮ አብርቶ አያወራም እንኳን ለነሱ ከብራዘሬ ጋር በቪዲዮ በምን እያወሩ ነው ከዛ ወይ ጉድ እኔ ምንም ማላውቀው ነገር ለምንድን ነው እንደዚህ የምታደርገው እኔ ደግሞ እግዚአብሔር ይመስገን ለራሴ የተባለ ህይወት መጀመሪያ መስርቼ ምን ብዬ ያው እሱም እግዚአብሔር ሁላ ለብራዘሬ ሲነግር ማለት ነው ምንድነው ያለው እኔ ሽማግሌ ልካለው ሽማግሌ ካለውና ተቀበላላችሁ ወይ ከኔ ጋር በጣም ብዙ ተግባብተናል እኔ ከሷ ጋር ይላል እኔ ደግሞ ማለት ነው ከ15 ቀን አንዴ ነው የሚያወራው እኔ እንዴት ነው የተግባባው እነሱ እኔን ደውሎ ጠየቁ እኔን ደውሎ ሲጠይቁ እኔ ደግሞ አይ እንደዚህማ አይደለም ምናምን ብዬ ነገርኳቸው ስነግራቸው እነሱ ደግሞ ያው ታላቅ ሲስተርም የሆነ እንትን ስላለች ማለት ነው በቃ በእሷ ነው ያሰቡትና እኔ እንደዚህማ አንቺም እንደዚህ እያደረግሽ ነው በቃ መጀመሪያም እንደዚህ እንዴት ሆናችሁ አትይም አትደውይም በፈለግሽው ሰዓት ትደውያለሽ ባልፈለግሽው ሰዓት አትደውይም እንደዛ ሆነሽ ለሰው ብር እያበላሽ ነው ምናምን ብሎ በቃ ያው እነሱ ለኔ የእንጀራ አባቶቼ ናቸው ያሳደጉኝ ማለት ነው ዋና እናትና አባቴን በቅርብ ጊዜ ነው ያገኘሁት ማለት ነው እንጀራ አባቴ በጣም ይቆጣኛል እኔ አሁን ማለት ነው እንዴት ላሳምናቸው ይችላል እኔ ግራ ገባኝ በቃ እኔ ላሳምናቸው ልምችልበት መንገድ እነሱ ምንድነው የቤተሰብሽን ስልክ አግኝቶ አንድ የማይታወቅ ወንድ ደውሎ ሽማግሌ ልልክ ነው ላገባት ሰምተታለሁ እኔና እሷ ብዙ ግንኙነት አለ እስኪ ድረስ አንቺ የቤተሰብሽን አድራሻ መኖሪያ ስልክ ቁጥር ለእንደዚህ አይነት ሰው እንዴት እንዲደርሰው ትፈቅጃለሽ በማንኛውም ሰው አጋጣሚ ቢሆን ያለ ጊዜ እንደቆያችሁ ያንን በደንብ ተረድተውት ቤተሰቦችሽ ጊዜ ወስደው
አስበውበት መቃስ ሽማግሌ ይላክ ሲሉ የነሱ ፈቃድ ሲሆን ለአንቺ ነው። ከዛ ይላክልሽ ከመቶቹ ሰው ጋር ተነጋግረሽ ከነሱ ምናምን ይላካል። ቤተሰብ እኮ አውቆ እኮ ነው ይላካል። ግን ዝም ብሎ ይላካል እንዴ? ቤተሰብ የሆነ ሰው አንኳኩቶ ልጃችሁ ለልጃችን ቢል ሂድ ከዚህ ብሎ ነው የሚያባሉት። ምንም የማያውቁት ጉዳይ ስለሆነ ሰው እንዲህ አይነት ጨዋታ አትጫወች። እንዲህ አይነት ቀልድ አትቀልድ። በመሰረቱ ቤተሰቦችሽን ማሳመን ትጠበቅብሽ። እንዲያውም ዝም በማለት ግደይ፣ መልስ ባለመመለስ አውርቶ ሲደግመው መጨረሻ ከአንቺ መልስ ሲያጡ መልሳት ስጭ፣ ጥፊ፣ ስራሽን ስሪ፣ ዝም ይበል ጉዳዩ። የሆነ ነገር መግደል ከፈልጋችሁ ዝም በማለት ወይም በማስባል ጉዳዩን መግደል ትችላላችሁ። ከዛ አንቺም ስጠፊ ነገሮችን መስመር ከአንቺ መልስ ሲጠፋ ልጁንም ዝም ብሎ እየደወለ የሚያንቧርቅ አይነት ሰው እንደሆነ አውቀው ራሳችሁ ብሎክ ያደርጉታል። አለቀ። በዚህ መንገድ ነው ማስኬድ ያለብሽ። ለማሳመን በተጋጋጥሽ ቁጥር እንደውም ለነገሩ እድሜ እየሰጠሽ ነው የምትመጪው። እሺ ተግባባ? እሺ በቃ ቴንኪው፣ አመሰግናለሁ። እሺ እኔም አመሰግናለሁ። ወይ ጣጣ ጓዶች፣ ይሄ ውስጥ ስልክሽን ብሎ የወሰደ ወንድ ከዛ ቤተሰብ ጋር ደውሎ ሸማግሌ ቤተሰቦቿ ምን አስበው ያስባል? ከልጅቷ ሳይሰሙ። እሺ 14 ደቂቃ ይቀረናል ጓዶች። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እያካችሁ ይበሩሽ። አዎ ሊበላ ነው፣ ግን እኔ ወንድሟም ራሱ ለምን ያወሩታል? ትላንት ገብቼ ያው ሄሎ ልሃለሁ ባንዴ አስወርድከኝ። ትናንት ገብተሽ ነበር? አዎ ያው ብዙ ሰው ገብቶ ስለነበር። እሺ ምን እንታዘዝ? ሄሎ ማዳም፣ ትናንት ሄሎ ስለ አወረድከኝ አለችኝ። እሺ ይኸው ገብተሻል። ዛሬ ኔትወርኳ ነው ወገን። ኔትወርኩ ነው የምታወራሽ። ይሰማችኋል እናንተ? ሄሎ ኮማ ክፍል ያስገባት። ኮማ ክፍል ትገባል። ከዛ ነገር ደግሞ ትናንትም ገብቼ ላስወረድከኝ ትለኛለች። ጉዳይ መራራ ነው ጓዶች፣ መራራ። ሰላም ኦኬ። ቀጣይ እስቲ በጣም ለሚያስፈልገው ሰው ቢደርስ ምን ችግር አለው? ግን አንዳንዴ ብዙ ሰው ነው ያለው ገስ ላይ፣ ግን እንደው በጣም ለሚፈልግ ሰው በጣም ማውራት ፈልጋለሁ የሚል ሰው እኮ ይኖራል እኮ። ያለ መገጣጠም ጉዳይ ነው። ሰላም እሺ።
የሆነ የሚሰማ ድምፅ አለ። የት እኔ ጋር ጤና ይስጥልን። እሺ ወደቀች። አወዳደቃችሁን ግን አሳምሩት ጓዶች። ሰላም አሌክስዬ፣ እንዴት ነህ? ድምፅ እንትኑ ነው፣ ይሄ ፍሪጁ ነው፣ ያረጀ ፍሪጅ የሆነ የሚሰማ ድምፅ አለ። አጥፏል። ጤና ይስጥልኝ። እንኳን ደህና መጣሽ። ሰላም ነው አሌክስዬ? ደህና ነህ? ሰላም ነን ይመስገን። ይታዘዝ። አይ እኔ በጣም ሲባል የምትሰራው ላደንቅ ብዬ ነው። እሺ አመሰግናለሁ። እሺ አመሰግናለሁ። የገርም ትኩረት እዚህ ላይ ስለሆነ ምንም ድምፁን ልብ ብዬ አላውቅም። እናንተ እውነታችሁን ነው። ጸጥ ሄሎ ሄሎ። እሺ ሚዩት ካረገች አትፈልግም ማለት ነው። ቀጣይ ለማይፈልገው ግን ለምን ይደርሳል ትላለህ። ህይወት እንደዚህ ነው። አንዳንዴ ሎተሪ ራሱ ለማይፈልገው ሰው ነው የሚደርሰው። ስንት የተቸገረ ሰው እያለ እድል ነው አንደት ይሰማል። ከምታይ ነበር። ሰላም ነው? ሰላም ነን። ምን እንታዘዝ? ትንስማ ጥያቄ ነበር፣ ትመልስልኝ? ጠይቂ። ከ3 አመት በፊት እናወራ ነበር ስልክና። ከማን ጋር? ጓደኛ እንደዚህ ወሬ ስልክ ነው። ፍቅረኛሽ ነው? ነበር ግን አልተገናኘንም። እንዴት ተዋወቃችሁ? እንደዚሁ በስልክ ኤፍቢ ምናምን የተዋወቅ ነው እኮ። ኤፍቢ ስትተዋወቁ የጦስ ዶሮ ምን ነበረ የምታወቂያችሁ? ምን በሚል የተዋወቃችሁት? ተዋወቅ ነው እንደዚህ ወሬ ምናምን ስልክ ስናወራ ቤተሰብ ነው። እሺ ከዛ እናወራ ነበር ምናምን 3 አመት ሙሉ አወራና ከዛ እንደዚህ ሳውዲ አረቢያ ነው ያለው ተያዘ። እሺ ከዛ ሲያዝ በዛ ጠፋ ሳይደውል። ተያዘ ማለት ወደ ሀገር ያኔ መያዝ ሳውዲ ሄደ? እሺ ከዛ ሳይደውልኝ በዛ ጠፋ። እሺ ከዛ እንግዲህ ከ4 አመት በፊት ምናምን አሁን ቅርብ ጊዜ ደውሎ ይቅርታ ምናምን አለ። ለምን ነው ይቅርታው? እኔም ጥያቄ ነው ለምን ነው ብሎ ዝም ብለሽ ይቅርታ በይኝ። እሺ እዛ እኔ አልገባኝም። ለምንድን ነው ይቅርታ ብለው ይቅርታ በይኝ ዝም ብለሽ አለ። ይቅራል። ከዛ ደወለ። ያው የይቅርታው ነገር ማምን ስለነበረ ነው ይቅርታ። እሺ ቀጥይ። ከዛ ይህን ጥያቄ ልጠይቅ ነበር፣ ለምን ጠፍቶ እንደዛ ለምን መጣ ብዬ ይቅርታ ማለት አሁን እሺ ማለት አንጎሉን ከዶ ጥገና አድርገን ለምን ይቅርታ እንዳለን ጠይቀው ወይም እናውጣው ከውስጡ ሀሳቡን ሀክ እናድርገው። አሁን እሱ ራሱ ምንድን ነው ምክንያት ያለሽ? ምክንያቱም አይናገርም። ነገር የሚሆን ነበር መናገር አይፈልግም። ታፈቅረዋለሽ? ምኑን ያፈቀርሽለት?
ማዳም አለሽ? አለው ወይስ ተቋርጫለሁ? ወገን ዛሬው ኔትወርክ እኮ ትንሽ ወሰድ መለስ ያደርገዋል። አለው እኔ እሰማችኋለሁ። ሄሎ ወታለች። ደውሎ ይሆናል። ደወለ መሰለኝ። ምን አይነት ጥያቄ ነው ወገን? ይቅርታ አርጊልኝ አለኝ። ምንድነው ምክንያት ስለው ዝም ብለሽ ይቅርታ አበይኝ። ከዛ ምን ትመክረኛል እንዴ? ወይ ይቅርታ ያለውን ምክንያት ትነግረኝ። እኔ ሰውየውን አላውቀው፣ ጓደኛ አይደል? ገብቶሻል ወይ? ማግጦ ይሆናል፣ ወስልቶ ይሆናል። ዝም ብሎ እንደዚህ የሚሉት እንደዛ ነው። አንዳንድ ሰዎች ሲወሰልቱ ይቅርታ ዝም ብለሽ ይቅርታ አርጊልኝ፣ ይቅርታ አርጊልኝ ዝም ብለሽ በቃ ነገሩን ተሆድ ይፍጨው። አንተ ብቻ ዝም ብለህ ይቅርታ ብለኝ ይላል አንዳንድ ሰው መጥቶ። ይሄ ጤና አይደለም። እውነቷንም ሊሆን ይችላል። ሰላም ሄሎ። እሺ ሳታስበው ነው መሰለኝ የገባችው ያለችው ስንገባ። እሺ 5 ደቂቃ ነው የሚቀረን። እሺ 5 ደቂቃ ስንጠቀምባት ቁም ነገር። ዛሬ ከባባድ ቀዶ ጥገና ነው አይደል ያደረግን? ሄሎ ሄሎ ደህና ነሽ? አቤት ይሰማል? ይሰማል አሌክስ? እየቀለድሽ ከሆነ ለአንድ ሳምንት በብሎክ እናሳርፍሻለን እረፍት እንድታደርጊ። የምር ዛሬ ምን ቀልድ ነው? ለአንድ ሳምንት ትረፍና ከአንድ ሳምንት በኋላ ብትመጣ ይሻላል። ስለፈለኩት ነው መሰለኝ። 3ኛ ጊዜሽ እኮ። አዎ እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። ተባረኩ። ለ3ኛ ጊዜ ነው ስትገባ። ትናንትና ደግሞ እንዴት ነው የሚደርሳት ቶሎ ቶሎ ያልገባኝ። ትናንትና አስገብታ አስወረድከኝ አለቀሽ። ሁለተኛ አሁን 3ኛ ገባች። እዚህ ብዙ የተከበረ ሰው አለ። እንደዚህ አታርጉ። ጤና ይስጥልኝ። ምን አይሰማም ማለት ነው። ኤርፎን ከሆነ አውጭ ውስጥ ኤርፎን እሺ ይሻላል። ምን እንታዘዝ? ይቅርታ እሺ አሌክስ፣ እኔ ትንሽ የኪኒ እንድትሰጠኝ ነበር የፈለኩት። እኔ እንኳን በአንተ ምክንያት ድኛለሁ፣ ተመስገን። በአንተና በቤተሰቦች እና ይሰማል አሌክስዬ? ይቅርታ ትንሽ ይሰማል። እኔ ፈልገው አሌክስዬ፣ በጣም ወዳቸው ጓደኞች አሉ። ወንድ ነው ሴት ማለት ነው። ላይፍ ላይ የተዋወቅኳቸው እና ልጁን ከሷ በላይ በጣም ቀርቧል። በጣም ከምነግርህ በላይ ምን ተፈጠረ መሰለህ? አራት ገቢ ነው አፌ ስር ከትቼዋለሁ። አፌ ስር ነው ስልኩ ራሱ። አሁን እሺ እና በጣም የሚገርም ማለት ነው። ልጁን በጣም ቀርቧል። በጣም ወደው ጓደኛዬ ላይቭ ላይ ነው በጣም ይላውቃል። ከዛ ልጅቷ 4 ቀን ውስጥ በስለ እኔ እና እሱን ተያያዙ። ያኔ ፍቅር አስይዛታለሁ አለኝ። አንተ ቀልድ ነው እንደ እሷ መቼ ፍቅር አይዛት በሚል አስያዝንና ማውራት ጀመሩ። ከዛ በ4 ቀን ውስጥ ልጅቷ ፍቅር ያዛት። በ4 ቀን ንግግር ማለት ነው። ነገ ያወራሉ፣ ግን በ4 ቀን ውስጥ ፍቅር ያዛት ልጅቷ። አስበው፣ ኢትዮጵያ ያለች በፍቅር በጣም ተጎድታለች። እዚህ ከመጣች በኋላ ነው ትንሽ ትሻል ነበረ። እኛ ስለምትቀልድ ምናምን ሁላ ቀልድ ነው የመሰለን። እንዴ አንቺ ዜድ እንደዚህ ላስትለኝ አንቺ እየቀለድሽ ነው ስለ ማርያምን የመሬ ማለት በጣም ደነገጥኩ። ምክንያቱም ከልጁ ጋር እንደ ቀልድ ነው ያን ነገር የጀመረው። ልጁ ሁለተኛ ሌላ ሚስት ሊያገባ
ሌላ አገባት ነው። በዛ አስበው እምነታቸው የተለያየ ነው። እና ማገባት ነው የምንለው ስራ በቃ ተመችታኛለች፣ ላገባት ፈልጋለሁ። እና ልጅቷ የምታገባ ላይ ያለ አይመስለኝም ልጅ እንዳለው እና ሌላ ሴት ሁለተኛ ሊያገባ ሆና የሚገርም በዚህ ምክንያት ሁላ ልንገራት እያልኩኝ በጣም ፈርቼ ለ2 ቀን ሙሉ ላይቬን ዘግቼ ስሜን ቀያይሬ ነው ላቁጫለሁ ማለት ነው። ልጁ በቃ አምርሯል፣ እሷም አምራለች። በቃ ከአንተን ካጣ እሞታለሁ ሁላ ነው ያለችው። አስብ፣ አንተን ካጣ እሞታለሁ። አንቺ የምልሽና በቃ እኔ በጣም ነው የምወደው፣ በጣም ነው የማፈቅረው። አንተም ጋር እንደውም ለሕክምና እልካታለሁ ብዬ አስቤ ነበር። ደህና አድርገህ መርፌ ትወጋልኛለህ። እና እንደውም ጨርሽልኝ ሁላ አለ። እሷንም ስጠይቃት እንደዛ በሉ በዚህ ጉዳይ እኔ ምንም ሀሳብ መስጠት አልፈልግም፣ ምንም መናገር አልፈልግም ብዬ ከሁላቸውም ርቄ የእውነት አሌክስ 2 ቀን የለውም ጠፍቻለሁ ማለት ይችላል። ስልክ ሲደውሉ ማላነሳ ማውራትም አቆምኩ። ምን ላድርግ አሌክስ? የምር ግራ ገባኝ። ለልጅቷ ሁኔታውን ልንገራት ወይስ ምን ላድርግ? ምን ትለኛለህ? እንግዲህ እሺ፣ አንደኛ እንዲህ አይነት ነገር ውስጥ መግባት አልነበረብሽ። የሰው ሚዩት አድርጊ። የሰው ህይወት በጣም የተከበረ ገብቶሻል። በውርርድ የሚሆን ነገር አይደለም። ይሁን የምናደርገው እያንዳንዱ ነገር በሰዎች ላይ ነገ በፈጣሪ ፊት ያስጠይቃል። አታሲዛትን ብላችሁ አንቺና እሱ ስትወራረዱ እቺ ልጅ በመሀል መስዋዕት ሆነች ማለት ነው። እንግዲህ ምናልባት ወይ ፍቅር የራባት ሰው ልትሆን ትችላለች። ገብቶሻል። በዛ አጋጣሚ ሲያወራት ጥሩ ነገር በየቀኑ እየደወለ ሲያወራት ሲግባቡ የሆነ ጥሩ ነገር ስታይ በዛ ተሳበች። የሆነች ክፍተት ነበረች። ያችን ክፍተት እሱ ሲመጣና ሲያወራት ያ ነገር ተረካ አድርጎት ውስጧ በቃ ፍላጎት አደረባት። ገብቶሻል። ይሄ የእሷ ህይወት ልጁ እንደማያፈቅራት ታውቂያለሽ። ሊያገባት አይችልም። ጉዳዩ የውርርድ ነው። ሌላ ጊዜ እንዳትደግሚ ነው ማለሽ። በምንም መልኩ እሱ ሊያገባ ነው ብለሽኛል። የራሱ ህይወት ያለው ሰው ነው። ባይሆን እንኳን የራሱ ህይወት ባይኖር እንኳን አንቺ ልጅ ተጎጂ ነች። ምንም ጥያቄ ነው። ምክንያቱም አፍቅሯት አይደለም ልጁ ወደ እሷ የሄደው፣ ፍላጎት ኖሮት አይደለም። አሳይሻለሁ ፍቅር እንደማስይዛትማ አሳይሻለሁ በሚል እና ይሄ በጣም ፍጹም ስህተት ነው። እሺ፣ ስለዚህ ቀስ ብለሽ ይህን ነገር ባስተካከልሽበት በበላሸሽበት መንገድ ማስተካከል ነው። ይህም የምታደርጊው እንዴት ነው? ከእሱ ጋር አውሪ። ልጁ እየደወለ በተሻለው መጠን አያውራት። ገብቶሻል? ይሄ ማለት በየቀኑ አያውራት። አስተዋይ ከሆነ ይረዳሻል ጉዳዩ። የሰው ህይወት የሚያሳስበው ከሆነ እሱ እየደወለ እንዴት ነሽ የኔ ፍቅር ምናምን ማለቱን በአንዴ አይደለም ማቆም ያለበት። ቀስ እያለ 1 ቀን እየዘለለ ያውራት፣ 2 ቀን እየዘለለ ጋፕ እየፈጠረ እንደዚህ እያራራቀው ይሄድ። አንቺ ደግሞ ቀስ ብለሽ እሷን ትሪት እያደረሽ ከዚህ ነገር ውስጥ እንድትወጣ። አሁን በአንዴ ሄዶ ዞር በይ ብሎ ብሎክ ቢያረጋት ቢወጣ ምናምን እንዳልሹች ልጅ ወይ ሰው በህይወቷ የሌለ ሰው የራባት ሰው ልትሆን ትችላለች። ሌላ አዋራ ማስጨስ ኳስ በመ ሄደሽ አሁን አያፈቅርሽም እኮ ውሸቱን ነው እኛ በውርርድ ነው ምናምን ብትይ ደግሞ እሱ ደግሞ ሌላ ደግሞ ጣጣ ይዞ ይመጣል። እንደዛም ማለት የለብሽም። ቀስ ብለሽ ከእሱ ጋር አውሩና ምንድን ማድረግ ያለበት እሱ እንድትረሳው እሱን እንድትርቀው ቀስ እያለ የሚያወራበትን የሚያገኛትን ነገር እያራራቀው ቀስ ያለች እየለመደች ብቻዋን እየለመደች እንድትመጣ ያርጋት። ይህንን ከእሱ ጋር ተነጋግሩ እንጂ ይሄ ትክክል አይደለም። እሺ፣ ያደረግሽው ነገር አንቺ ለሌላ ጊዜ እንዳትደግሚው። እሺ፣ ተግባባ? አሁን እቺ ልጅ እንደው አድርገውና በቃ እሱን አጣው ብላ ራሷ ላይ ብታጣ
ሊደርስ ይችላል። እሺ አሌክስ ምን በጣም አመሰግናለሁ። በጣም ጨንቆኝ ነበር። እሺ ምንም ችግር የለም። አይዞሽ። በጣም አመሰግናለሁ። እንግዲህ ፈጣሪ ይጠብቅክ። አሜን አሜን አሜን። ያው ስህተት ነው እንግዲህ መፍረድ አይቻልም። አንዴ ስህተት ሰርታለች። እንዴት መድብ 50 ሺህ ወይ 100 እንደዚህ ያስይዛሉ። ከዛ አፍቅሮኝ ነው ብለሽ ልብሹ ልክ ይላል። መቶ ገነጀንሽ። ለዛ ነው በማስተዋል መንቀሳቀስ ያለባቸው። አንዳንድ ነገሮች ትክክል አይደሉም፣ ህይወት ያሳጣሉ። ምናልባት ባንቺ ያስይዘው ሊሆን ይችላል። ሂሳብ ማወራረጃ እያደረጉሽ ያሉት። ቢ ኬርፉል። እሺ ክቡራትና ክቡራን ሰዓታችንን ጨርሰናል። ነገ በተመሳሳይ ሰዓት እንገናኛለን። የከፋችሁ የጨነቃችሁ ብቸኝነት የሚሰማችሁ ብቻችሁን የሆናችሁ ሰው የለኝም የምትሉ ሰዎች ኑ፣ እኔ አዳምጣችኋለሁ። ወንድማችሁ ነኝ። መወለድ ቋንቋ ነው። ምን